በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎት በማንኛውም ቦታ መጸለይ ይቻላል። ልክ በማንኛውም ቦታ ሆናችሁ ከቤተሰቦቻችሁ ጋር መማሯት እንደምትችሉት ማለት አይን ላይን መተያየት ያልቻላችሁ፣ በርቀት የተገደባችሁ የሩቅ ዘመድ ወዳጆቻችሁን የምትወዱትን ሰው በስልክ እንደማውራት ማለት ነው ጸሎት ማለት ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት ነው፣ ንግግር ነው። የሚለየው ምንድነው? ይሄ ከመንፈሳዊ አባት ጋር ከፈጣሪ ጋር የሚደረግ ንግግር ስለሆነ ጸሎት ተባለ እንጂ ጸሎት ማለት ኮሚኒኬሽን በቃ መገናኘት ማለት ነው። ከእግዚአብሔር ጋር በንግግር መገናኘት ማለት ነው። እና ታዲያ ለጸሎት ከተመቻችሁ ቦታና ጊዜ ወስናችሁ መጸለይ፣ ልክ በሰውን በቀጠሮ አግኝታችሁ ወይ ሻይ ቡና ያላችሁ ወይም ደግሞ የሆነ ቦታ ተቀጣጥራችሁ፣ ሰዎች ዛሬ ቤተክርስቲያን ይቀጣጠራሉ፣ ደግሞ የሆነ ቦታ ይቀጣጠራሉ እና በሰዓት በቦታ ተገድበው ተቀጣጥረው ይወያያሉ፣ ይነጋገራሉ፣ ይመካከራሉ። ይሄውም ሲመቻችሁ የጸሎት ቤት አዘጋጅታችሁ መጸለይ ወይም ደግሞ ቤተክርስቲያን ሄዶ ቤተ መቅደስ መጸለይ ያው ተገቢ ነው። ነገር ግን በማንኛውም ሰዓትና ጊዜ በየትኛውም ቦታ ቢሆን ጸሎት ይቻላል። ለምሳሌ እየተጓዛችሁ ብቻችሁን የተጓዛችሁ ከእግዚአብሔር ጋር መነጋገር ትችላላችሁ። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 4 ከቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ ይላል። መጀመሪያ ጸሎት ምንድነው የሚቀድመው? ምስጋና ነው የሚቀድመው። ተመስገን አምላኬ የፈጠርከኝ፣ ያልተውከኝ፣ ያልጣልከኝ፣ የዕለት ምግቤን የዓመት ልብሴን የሰጠኝ፣ የዕለት ጉርሴን የሰጠኝ አምላክ ተመስገን። ኃጢአቴን የታገስክ፣ እስከዚህ ሰዓት ልደርስ የማይገባኝ ነኝ እስከዚህ ሰዓት ያቆየኝ፣ እድሜ የሰጠኝ፣ በረከትን ያደልከኝ፣ ያልተቀየምከኝ፣ ያልተበቀልከኝ፣ ኃጢአቴን ሁሉ ይቅር ያልከኝ ተመስገን ብሎ በምስጋና ጸሎት ይጀመራል ይላል ሐዋርያው ቅዱስ ጳውሎስ። እንደገና ሐዋርያው ቅዱስ ጳውሎስ እንደገና ወደ ዕብራውያን ሰዎች ምዕራፍ 4 ከቁጥር 16 ላይ እንዲህ ይላል፣ እንግዲህ ምሕረትን እንድንቀበል። አያችሁ፣ ጸሎት የመጀመሪያው ጥቅሙ እግዚአብሔር እንዲምራችሁ ነው። ተመስገን ስትሉት ይምራችኋል፣ ይቅር በለኝ ስትሉት ይቅር ይላችኋል። እንድንቀበል፣ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ